አላህ ይሮጣን ምናምን ስትል ነበር። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያሁንም እየተማርኩ ስለሆነ ማለት ነው። ግን እኔ ጥያቄ የፈጠረብኝ ነገር አሁን ስታነሳ በእናንተ አስተምሮ አላህ ብላችሁ የምታምኑት አምላክ የሆነ እኔ ቃላት አልጠቀምም እና የሆኑ ነገሮች አሉ ትላላችሁ እና ለምሳሌ ይቅርታ አድርገልኝ ቃሉት ብጠቀም እንኳን እጅ አለው እግር አለው ምናምን የሚባል ፖይንቶች አሉ እና ሙሴ እንደዚህ ብሎ ያምናል ብለህ ታስባለህ? እና እንደዚህ አይነት አምላክ ነው የሚያመልከው ብለህ ታስባለህ? እስቲ በማስረጃ እንድትሰጠኝ ፈልጌ ነው። ጥያቄ ስለፈጠረብኝ ነው። ሰሞኑን ከሰማሁት ነገር አንጻር ነው እና ሙሴ ብቻ ነቢያቶች የሚባሉት እንደዚህ አይነት አምላክ እንደዚህ አካል ያለው አምላክ ያመልካሉ የሚለውን ነገር አስተምረዋል። ምን መሰላችሁ? አንድ ነቢይ ያስተማረውን ትምህርት ሌላኛው ነቢይ የሚያስተምረው ነው። ገብታችኋል? ያ ነቢይ የሚያስተምረውን ትምህርት ያኛው ነቢይ ያስተምረዋል። ግን የግዴታ ያ ነቢይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። ይሄማ ያን ሙሉ መጽሐፉን አምጥቶ እዚህ ላይ ኮፒ አድርግልኝ ማለት ነው። እንደዚህ አይደለም። ማንን እንደሰበኩ አምላክ አላህ ስብሐነሁ ወተዓላ እንደሰበኩ ያን አላህ ያስተዋወቀ ለእነዚያ ለቀደሙት ነቢያቶች ያ ራሱ መልአክ ገብርኤል መጥቶ ነው ለነቢ ሰለላሁ ዐለይሂ ወሰለም የገለጠላቸው። ገብቷል? ስለዚህ ራሱ መልአኩ ገብርኤል ነው ለነቢያት እየመጣ ሲያመላለስ የነበረው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ያመላለሰላቸው ይህን ቃል እርሱ ነው። ነገር ግን በአላህ ስብሐነሁ ወተዓላ ስለ ራሱ የተናገረው ሙሉ ባህሪውን በዚያ ላይ ይሄ እዚህ ጋር መነገር አለበት። ይሄ አያስኬድም። አንዳንዱም ባህሪውን ሊገልጽ ይችላል በቀደሙት ነቢያቶች ላይ፣ አንዳንዱም ደግሞ በሚቀጥለው ነቢይ ላይ ሊገልጸው ይችላል። ይህ ነው። ከዚህ በፊት አንዱ መጣና ገነትን ነቢያቶች እንዳስተማሩ እናውቃለን፣ ግን በዚያ ውስጥ እንደው ሁረል ዒን አለ ብላ ያስተማሩበትን አሳየን ከነቢያቶች። ይህ አያስኬድም። እንደዚህ ገነት የምትባል ቀጣዩ ዓለም ላይ ጸጋ እንዳለች ያስተምራል። ይወታችኋል። ግን በዛ ውስጥ ያለውን ሙሉ የሚገኘውን ነገር መዘርዘር አለበት። ይህን ካላገኘሁኝ የሆነ ነገር ለምሳሌ በቁርአን ላይ በገነት ውስጥ ወተት አለ ተብሎ ተገልጸው ከሆነ ሙሴ ባስተማረበት መጽሐፍ ላይ በገነት ውስጥ ወተት እንዳለ አሳየኝ። ከዚያስ ወተት የሚል ካልተጠቀሰ በሙሴ ትምህርት ውስጥ ያ ገነትና ይሄ ገነት የተለያየ ነው ማለት ነው። ማን ይሄን መስፈርት ያስቀምጥላቸው? ይሄ አያስኬድም። እንደዚህ ማንኛውን አምላክ ነው የሰበኩት? አለቀ። የትኛውን አምላክ ነው የሰበኩት? አምላክ አላህ ስብሐነሁ ወተዓላ እንደሰበኩ በነቢያቶች ትምህርት ላይ በደንብ አድርጋችሁ ታገኛላችሁ። ያ ነው ያን አላህ መጥቶ ያስተዋወቃቸው ለእነዚያ መላእክቶች፣ ለእነዚያ ነቢያቶች ያ ራሱ መልአክ ነው ለነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ያስተዋወቃቸው። እርሱም መልአኩ ጅብሪል ዐለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና በተገለጠ ጊዜ መልአኩ ገብርኤል ራሱን አስተዋወቃቸው። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ሙሐመድ ተደርገህ ተመርጠሃል አላቸው። አላህን ራሱ መጥቶ ነው ያስተዋወቃቸው። ማን? ገብርኤል። ለማን ሲያስተዋውቅ የነበረ? ላለፉት ነቢያቶች ሁሉ ሲያስተዋውቅ የነበረ ያው ራሱ መልአክ ማለት ነው። ገብተዋል? ያ ነው። እሺ ጥያቄ ያለው አለ? ይሰማል? አዎ ይሰማል። ኔትወርክ ትንሽ እያስቸገረኝ ስለሆነ ነው። እሺ አሁን ያነሳሁት ፖይንት ይሄን ፖይንት ለምን አነሳ ካልከኝ፣ እኔ ይሄን ፖይንት ሳነሳ ከጅምሩ ምንድን ነው አምላክ የምንለው ፈጣሪ የምንለው ነገር ከጅምሩ ባህሪውን በየጊዜ የሚቀያየር ነገር አይደለም ብዬ ስለማምን ነው። አዳምን ሲፈጥር ያለው መለኮትና አሁን ያለው መለኮት የሚለያይ አይደለም። አካላዊ ልዩነት እና የባህሪ ልዩነት የምንለው ነገር አለ። ለሙሴ የተገለጠለት ፈጣሪና ለነብያችሁ የተገለጠው ፈጣሪ አንድ አይነት ነገር መግለጽ አለበት፣ ስለ ራሱና ስለ ምንነቱ። ነብያችሁ ቆይ ተቋርጫለሁ። አይሰማም? እና እኔ ምንድነው ማምነው በእኔ ሂሳብ መለኮት ለየትኛውም ነቢያት
እሺ እሺ ነቢያት አምላክ ሲገለጥላቸው በየጊዜው ራሱን እየቀያየረ ይገለጣል ብዬ ስለማላመን መጽሐፍቶችም ይሄን ነገር አይናገሩም እና እንደናንተ አስተምሮ አለው የምትሉት ነገር አለ። እነዛን ነገሮች ሁሉም ነቢያቶች መቀበል አለባቸው፣ ግዴታ ነው። ተቀብለዋል አላቸው። በቃ አላቸው። አምላክ እጅ እንዳለው እግር እንዳለው አስተምረዋል። መጽሐፍ ቅዱስ ላይ አለ። ምን ትላለህ? ነቢያቶች ሁሉ አይ በመጽሐፍ ቅዱሱ እሺ፣ ወደ መጽሐፍ ቅዱሱ እንገባለን። እሺ፣ ግን በቁርአንክ እንድታሳይኝ ፈልጌ ነው። እንገባለን ምናምን አትበላ እንዴ። እነዚህ መጽሐፍቶች አዳምጥ አንድ ጊዜ። እነዚያ ነቢያቶች አላስተማሩም ስትል አልነበር? እንዳ እነ ሙሴ እነ ምናምን እነዚህ ነቢያቶች ሁሉ በመጽሐፍታቸው ላይ አምላክ እጅና እግር እንዳለው አስተምረዋል እያልኩኝ ነው። ላሳይህ አውጥቼ ላሳየህ ወይ? እሺ አሁን በመጽሐፍ ቅዱስ የተገለጸ ቆይ፣ እሺ በመጽሐፍ ቅዱስ ከተገለጹ ነቢያት ማስረጃ ይሆኑኛል ብለህ ለምን እንትን አትልም አትሰጠኝም? ለምን ሲባል መጽሐፍ ቅዱስ የተበረዘ ነው፣ መጽሐፍ ቅዱስ አንቀበልም ብላችሁ ስለምታምኑ ማለት ነው። ለእኔ አይደለም ማስረጃ አድርጌ የምሰጥህ አዳም፣ ለእኔ አይደለም ማስረጃ አድርጌ የምሰጥህ ለአንተ ነው። ለአንተ ሀዛ ሑጀቱን ዐለይክ፣ በአንተ ላይ ማስረጃ የሆነ የተገለጹት ነቢያት እኛ ሙስሊም በቃ ስለ ሃይማኖታቸው በኋላ እናወራለን። አሁን ስለ እጅና ስለ እግር እያወራን ነው። አምላክህ እጅና እግር እንዳለው ነቢያቶችህ አስተምረዋል ወይንስ አላስተማሩ? ምክንያቱም አሁን ለአምላክ እጅና እግር የሚለውን አልቀበልም እያልክ ነው። በገዛ መጽሐፍህ ላይ ግን አምላክህ እጅና እግር እንዳሉት አስተምረዋል ነቢያቶች። ትክክል ነው ወይንስ ስህተት? ዘሚካኤል አለ። እሺ ቴንኪዩ። አሁን የጠየቀኝ ጥያቄ እሺ አለው። አይሰማም? ድምፄ ይሰማል። እሺ ዘሚካኤል ካልሰራለህ ኔትወርክ ሌላ ሰው ካልሰራለህ እሱ ኔትወርኩን ያስተካክል። እየተደማመጣችሁ ስላሉና ሌት ነው እሱ። ዘሚካኤል ኔትወርክን አስተካክል። ቤቲ ነው ቀጥዩ። ቤቲ ወይ ተስፋ? ተስፋዬ ከሁለት አንዳችሁ ቀጥዩ። ሰላም ቀጥል። ትናንት ወዲያው እያየሁ ነበረ፣ እየተከታተልኩ ነበረ እና አላህ ይሮጣን ምናምን ስትል ነበረ። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያሁንም እየተማርኩ ስለሆነ ማለት ነው። እሺ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ አልፈልግም ይሮጣል አሮጥም ብለን ብቻ ንገረኝ ብለው ሄደ ልጁ። ያን ነገር እኔ ላስረዳው ነበረ፣ ደግሜ ላስረዳቸው። ሐዲስ ላይ ምን ይላል መሰላቸው? ሐዲስ አልቁድሲ ላይ አላህ ስብሐነሁ ወተዓላ በነቢዩ ሰለላሁ ዐለይሂ ወሰለም በኩል ሲናገር ባሪያዬ ይላል ወደ እኔ በስንዝር ያክል ከቀረበ እኔ ወደ እርሱ በክንድ ያክል እቀርበዋለሁኝ አለ። ባሪያዬ ወደ እኔ እየተራመደ ከመጣ እኔ ደግሞ ወደ እርሱ እየሮጥኩኝ እቀርበዋለሁኝ አለ። አሁን እኛ ወደ አላህ ስብሐነሁ ወተዓላ ስንሄድ ጊዜ ማለት እንደው እየሄድን እየተራመድን ወደ እርሱ መሄድ ማለት ነው ወይ? አይደለም። ታዲያ ምን ማለት ነው? አምልኮ በመስራት ወደ እርሱ መቃረብ ማለት ነው፣ ወደ እርሱ መሄድ ማለት ነው። ኢብራሂም ዓለይሂ ሰላም በሱረቱ ሷፋት ላይ ምን አለ? ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ እኔ ወደ ጌታዬ እሄዳለሁ አለ ኢብራሂም። ታዲያ ወደ ጌታዬ እሄዳለሁ ሲል እንደው እየተራመደ እየሄደ ማለት ነው? አይደለም። አምልኮ በማብዛት ወደ እርሱ ቀርባለሁ ማለት ነው። ስለዚህ እኛ አምልኮ በመስራት ወደ እርሱ በቀረብን ቁጥር ከእኛ እጥፍ በሆነ መንገድ እርሱ ወደ እኛ ይቀርባል ማለት ነው። አያችሁ፣ በስንዝር ያክል ባሪያ ወደ እኔ ከቀረበ በክንድ ያክል እኔ ወደ እርሱ ቀርባለሁኝ አለ። ክንድ ምንድን ነው? የስንዝራችሁ እጥፍ ነው። ወደ እኔ እየተራመደ ከመጣ ባሪያዬ እኔ ወደ እርሱ እየሮጥኩኝ ይቀርበዋለሁኝ ያለ አላህ። ወደ አላህ እየተራመድን ስንሄድ ማለት ልድገመው፣ እኛ እየተራመድን እንዲህ መሄድ ማለት አይደለም። በመንገድ ላይ ላ አምልኮ በመስራት ወደ እርሱ መቅረብ ማለት ነው። ከዚያስ እኛ ከቀረብነው በላይ እርሱ ደግሞ ወደ እኛ ይቀርባል በጸጋው በምህረቱ። ገብቶሻል አይደለ? ያለ ማለት ነው። ይሄን ላስረዳ እያልኩት ነበር። አይ አይሆንም ማለት ምንም ማድረግ አይቻልም። ለዚያ ነው የገባሽ ይመስለኛል። ካልገባሽ ማስረጃ። ሌላ ጥያቄ አለሽ?
ሌላ ተስፋ ያለክ ተስፌ? እሺ ናቲ ያለክ? ናቲ እሺ። ኪኪ ሰላም ቀጥል። ሰላም ይሰማሉ? ይሰማል። እሺ ሁላችሁንም እንዴት አመሻችሁ ማለት እፈልጋለሁኝ። የተወሰኑ ጥያቄዎች አሉኝ፣ ምናልባት ፈቃደኛ ከሆንክ። በመጀመሪያ ወንድማችን አማናዊና ኤሎሄ ኤሎሄ ለምን እንዳስወረድካቸው እሱን ማብራሪያ እፈልጋለሁ። ጥያቄያቸው ጥያቄ ነበር። ከኛ የተሻሉ ሰዎች ነበሩ። እነሱን 10,000 ሰው በሚከታተልበት ላይ ብላ ያስወርዳቸዋል። አሁኑኑ ገብተው ጥያቄያቸውን እንድትቀበላቸው ፈልጋለሁ። ምናልባት የኔ ቢጤ ስለ ሃይማኖቱ በደንብ የማያውቅ ሰው ገብቶ የሆነ ነገር ሲሆን አንዳንድ ነገር ለፖለቲካም ሆነ ለተለያየ ነገር መስሪያ ያመቻል። ይሄ ሊሆን አይገባውም። ተፈላጊ ሰዎች ሲገቡ ዳይሬክትሊ ጥያቄያቸው አማናዊ እንዲገባ ፈልጋለሁኝ። እንዲገባ ፈልጋለሁ። ናቲ አለ? አዎ አለሁ። ጥያቄ ጠይቆ አንድ ሰው መልስ እስኪያገኝ ድረስ ዝም ማለት አለበት ወይንስ እየመለሰ እያለ ያ የሚመልስ ሰው በየመሀሉ ጣልቃ እየገባ ያን ሰው መረበሽ አለበት? እስኪ ንገረኝ። ማዳመጥ አለበት። የአሁኗ ልጅ ጠየቀች፣ እስክመልስ ድረስ አዳመጠች፣ ተረዳች። አመሰግናለሁ። እነዚህ ልጆች ይጠይቃሉ። ከዚያ በኋላ ልክ እየመለስኩ እያለሁ መካከል ላይ ይገባሉ። ወደ ኋላ አርዳቸውን ደግሞ ቅድም እኔ ገስት ላይ ስማቸውን ራሱ አላየሁትም ነበር። አሁን ነው ገስት ላይ እየተገለጣችሁልኝ፣ አልተገለጻችሁልኝ ነበር። ለማንኛውም በመሀል እየገቡ ደጋግመው ሲያስቸግር ጊዜ ነው ያወረዳቸው አድሚኖች እንጂ ሌላ አይደለም። እሺ ጥያቄ ከጠየቀ በኋላ አንድ ሰው መልሶ እስኪመለስለት ድረስ ያዳምጥ። ሃይማኖት ነው ይሄ፣ የግል ጉዳይ አይደለም። የግል ጉዳይ ቢሆን እንደዚህ እያወራሁኝ አቋርጠኝ ብትሄድ ችግር የለውም። ስለ አምላክ በተለይ እየተወራ አጭር የሆነ ሀሳብ ዝም ብለህ መካከል ላይ አቋርጦ መሄድ ተገቢ አይደለም። ስለ ነቢያት እየተወራ ስለ ነቢያት ሃይማኖት ስለምትድንበትና ስለምትጠፋበት ነገር እየተወራ ረጋ ብሎ ሰውየው ያንን መልሱን እስኪጨረስ ድረስ ማዳመጥ አለበት እንጂ መካከል ላይ እየገባን የምናቋርጠው ነገር ከሆነ ይሄ ለሚሰሙ ሰዎችም ራሱ ክብር አለመስጠት ነው። ገብቶሃል አይደል? ስለዚህ ጥያቄ ያለው ካለ መቀጠል ይችላል። መልሱ እስኪመለስለት ድረስ ያዳምጥ። ያ መልስ ከተስማማው